ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ወቅታዊ ጉዳዮችና ልዩ ልዩ መረጃዎች ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ርዕሳችን የሐኪሞች ተቃውሞን ይመለከታል። የሐኪሞች ተቃውሞ ወደ ቀጣው ደረጃ ሊሸጋገር የሁለት ቀናት ዕድሜ ቀርተውታል። እስካሁን ድረስ ባሉ ጊዜያት በተለያየ መልኩ ጥያቄያቸውን ሲያቀርቡ ነበር፣ ተቃውሟቸውን ሲገልጹ ነበር፣ የዳቦ ጥያቄ ሲያነሱ ነበር። አልቻልንም። ትናንትና ብዙዎች ለመሆን የሚጓጉለት ሙያ ስታርጉ ምን መሆን ትፈልጋላችሁ ተብሎ ሲጠየቁ ሕፃናት ዶክተር መሆን እንፈልጋለን እያሉ በቅድሚያ የሚጠሩት ሙያ አሁን ላይ የተናቀ ሆኗል፣ የወደቀ ሆኗል። መብላት አልቻልንም፣ ቤት ተከራይተን መኖር አልቻልንም፣ ስለዚህ ፍትሃዊ የሆነ ክፍያ እንፈልጋለን የሚል ጥያቄ በተደጋጋሚ ሲያነሱ ነበር። ሆኖም ግን ብልጽግና መልስ የሚሰጣቸው አይመስልም። የጤና ባለሙያዎችን ጥያቄ ከመለስኩኝ በኢትዮጵያ ደረጃ አሁን ላይ ቅሬታ የሌለው የለም፣ ያልተየ የለም፣ የለጉርስ ያልቸገረው የለም። ስለዚህ በቀጣይ መምህራን ተሰባስበው ይመጣሉ፣ መከላከያ ሰራዊቱ ተሰባስቦ ይመጣል፣ የፖሊስ አባላት ተሰባስበው መምጣት ይጀምራሉ፣ ሲቪል ሰርቫንቶች ማመፅ ይጀምራሉ። ስለዚህ በኤኒ ሚንስ ይህንን ጥያቄ ማዳፈን አለብኝ በማለት እየተንቀሳቀሰ ይገኛል። ለምሳሌ ያህል በትናንትናው ዕለት የመምህራንን ጥያቄ ለመንግስት ያቀርቡ ዘንዳ ውክልና የተሰጣቸው 3 መምህራኖች መታሰራቸው ተሰምቷል። ከጤና ባለሙያዎች በማስከተል ቀጣይ ጥያቄያቸውን የሚያቀርቡት የትምህርት ባለሙያዎች ናቸው፣ መምህራኖች ናቸው። ስለዚህ የእነሱን ድምፅ ለማሰማት የተመረጡ ኮሚቴዎችን ማሰር አለብኝ በማለት መምህር ኢብራሂም አህመድ፣ መምህር ሰይፈ ስላሴ ግዛው፣ መምህር ገዛሃይ ቢቂላ የተባሉ የኢትዮጵያ መምህራን ድምፅ አሰሚ ኮሚቴ አባላት በትናንትናው ዕለት 3 ከ10 ላይ ለጥያቄ ትፈለጋላችሁ ተብለው ከተከራዩባቸው ቤቶች በጸጥታ ኃይሎች ተይዘው መወሰዳቸው ተሰምተዋል። ቤተሰቦቻቸው እስካሁን ድረስ የት እንደተወሰዱ የሚያውቁት ነገር የለም። በተመሳሳይ መልኩ አገዛዙ የጤና ባለሙያዎችንም መደብደብ ጀምሯል። ትናንት የተለያዩ ፎቶዎች ወጥተው ሲታዩ ነበረ። የጤና ባለሙያዎችን ማዋከብ ማሰርም እንደተጀመረ የደረሰ መረጃ ያመለክታል። ከዚህ ጋር በተያያዘ ጋሽ ለጌ እነ ዮናታን ተስፋዬ ረጋሳ በትናንትናው ዕለት አንዳንድ ፖስቶችን ሲያጋሩ ነበረ። ዮናታን ተስፋዬ ማለት ብልጽግና ወደ ስልጣን መጥቶ ዘመናዊ ቤት እስኪሰጠው፣ ዘመናዊ መኪና እስኪሰጠው ድረስ እናቱ ቤት ውስጥ የሚኖር ጡረተኛ ነበረ። ብልጽግና ወደ ስልጣን መጥቶ የኢትዮጵያ ብሮድካስት ባለስልጣን እዛ ውስጥ ሹመት እስኪሰጠው ድረስ እናቱ ቤት ውስጥ ተጠልሎ የሚኖር ሰው ነበረ። እናም ከእናቱ ጋር በሚኖርበት ሰዓት ላይ በቅዋሜ ነበር የሚታወቀው። ሰማያዊ ፓርቲ ጋር ተቀላቅሎ ተቃውሞ በማሰማት ነበር የሚታወቀው። ብልጽግና ከመጣ ጊዜ አንስቶ ግን የአያቱን ስም ረጋሳ ብሎ ራሱን ከኦህዴዶች ጋር ካስተካከለ በኋላ አንዲት መለስተኛ ስልጣን ተቀበለ። ከዛ በኋላ ከወያኔ የከፋ አምባገነን አረመኔ ሀገር አፍራሽ ስርዓት ቢመጣም ይሄኛው የኔ ነው፣ ከኔ የተወለደ ነው፣ የኔ ቋንቋ የሚናገር ነው፣ በአያት የምንመሳሰል ስለሆነ የፈለገውን ነገር ቢፈጽምም ችግር የለውም። ሀገር እያፈረሰ ቢሆንም ለእኔ የሚያምር ቪላ ሰርቶልኛል። እናት ሀገሬን እያፈረሰ ቢሆንም እናቴ ቤት ከመኖር ገላግሎኛል፣ ተሽከርካሪ ሰጥቶኛል። ህዝብን እያደኸየ ህዝብን ችግር ውስጥ እየከተተ ስር የሰደደ ድህነት ውስጥ እያስገባ ቢሆንም እኔም ግን በምቾት ኑሮ ውስጥ አስቤው አልሜ የማላቀውን የምቾት የቅንጦት ኑሮ እያስኖረኝ ነውና ብልጽግና ሺህ ዓመት ይግዛ በማለት አቋሙን ቀይሮ እንደውም ሚዲያዎችን ሲያፍን ያገዛዙ አገልጋይ ሆኖ ስራ ሲሰራ ነበረ እና ዮናታን ትናንትና ምን አለ? እኛም እኮ ዋጋ እየከፈልን ነው ጋይስ፣ ቀጣው ትውልድ ይለፍለብ ብለን ነው እንጂ ተመችቶን እኮ አይደለም የሚል ፖስት ለማጋራት ደፈረ ማለት ነው። እናቱ ቤት ጥገኛ ሆኖ ሲኖር የነበረ አሁን ከ250 ሺህ ብር በላይ የሚከፈለው ያውም ጥቅማ ጥቅሙን የውጭ ሕክምናውን ምናምን ሳይጨምር
ከ250 ሺህ በላይ ብር የሚከፈለው ሰውዬ ለኢትዮጵያ ዋጋ እየከፈልን ነው። እኛ ብልጽግናዎች እኮ ተመችቶን አይደለም ያለ ነው። መደላደል እንሆን፣ ለቀጣው ትውልድ ፈርትላይዘር እንሆን በማለት ራሳችንን እየሰዋና ያለ ነው የሚል ፖስት አጋርቶ በርካቶች ሲሳለቁበት ነበር። በተመሳሳይ መልኩ ለገሰ ቱሉም ትናንትና ዘለግ ያለ ፖስት አምጥቶ አጋርቷል። ለገሰ ቱሉ እንግዲህ በመሬት ንግድ የሚታወቅ ብልጽግና ውስጥ ካሉ ሹማምንት መካከል በዝርፊያ ከፍተኛ የሆነ ገንዘብ ካፈሩ ሹማምንቶች መካከል አንዱ ናቸው እና እንዳጠቃላይ የጤና ባለሙያዎችን ጥያቄ የዱባይ ታካሚዎች የአሜሪካ ታካሚዎች መልስ ሊሰጡ አልቻሉም። የቤልጅየም ታካሚዎች፣ የጀርመን ታካሚዎች መልስ መስጠት አልፈለጉም። እነሱ እንግዲህ የሆነ ነገር ጉንፋን ሲያማቸው ባለፈው ታየ ደንደአ እንዳለው ዱባይ የሚሄዱ ቤልጅየም የሚሄዱ አውሮፓ የተለያዩ ሀገራት በመሄድ የሚታከሙ እንደመሆናቸው መጠን ሀገራችን ሐኪሞች ስራ አቋረጡም አላቋረጡም ግድ የሚሰጣቸው አልሆነም እና እያሰጡት ያለው መልስ ምንድን ነው? አንደኛ እኛ መስዋዕትነት ከፍለን መጪው ትውልድ ይለፍለት። ይህን አስተሳሰብ መውሰድ አለባቸው። 120 ሚሊዮን የዕለት ጉርስ የቸገረው ህዝብ እየፈጠረ ያለው አገዛዝ ከ120 ሚሊዮን ህዝብ የሚወለድ ቀጣው ትውልድ የድሃ ልጅ ነው። ከዛ የዘለለ ስም ሊኖሩ አይችልም። ከድሃ የሚወለዱ ልጆች የድሃ ልጆች ናቸው እና አባቶቻቸውን እያደህየ ያለ ወላጆቻቸውን እያደህየ ያለ አገዛዝ ልጆቻችን ይለፍላቸው እና ማሰብ ያለባችሁ ስለ ቀጣው ትውልድ ነው እያለ ሲዘበዝብ ያስገርማል። የኛ አባቶች ቤት ነበራቸው፣ ትዳር ነበራቸው፣ ልጅ መውለድ ችለው ነበር አይደለም? አሁን የአሁኑ ትውልድ ደግሞ ቤት ተከራይቶ መኖር እንዳይችል ሆኗል። እሱም ብቻ አይደለም፣ የአባቶቻችንን ቤት እያፈረሰባቸው ነው። ቀደምት አባቶቻችን የሰሩትን ቤት እያፈረሰባቸው ነው። ሀገር አልባ እያደረገን ነው እና የመጨረሻ ሰቀቀራም የሆኑ ልጆች እንድንወልድ ወደፊት ማለት ነው። ጎጆ የማይኖራቸው መኖር የማይችሉ በወንጀል የተጨማለቁ ወንጀል ካልሰሩ ሰርቫይቭ ማድረግ የማይችሉ ልጆች እንዲፈጠሩ እያደረገ ያለው አገዛዝ 120 ሚሊዮን ህዝብ አደሂቶ 120 የማይሞሉ ግለሰቦችን ቢሊየነር ለማድረግ ጥረት እያደረገ ያለ ስብስብ እኛ መስዋዕትነት ከፍለን መጪው ትውልድ ይለፍለት የሚል ስቅላቅ እያጋራ ይገኛል። ሀገሪቱ አቅም የላትም። የጤና ባለሙያዎች ጥያቄ ተቃዋሚዎች ጠልፈውታል አይነት ስላቅ እያቀረበ ይገኛል። ከዚህ ጋር በተያያዘ ታዬ ዛሬም አንድ ፖስት አጋርቷል እና አንድ የመጨረሻውን ፓራግራፍ ሳነብ በሌላ መልኩ ደግሞ የምክሩ ቅርጽ መሰረታዊ የዳቦ ጥያቄዎችን በክብር ለማረሳሳት ይከጅላል ይላል። ሙያው የተከበረ ቢሆንም ሐኪሙ፣ መምህሩ፣ ወታደሩ ወይም ሌላው ሙያተኛ ሳይበላና ሳይጠጣ እንዴት በሙያው ሊያገለግል ይችላል? መኪና እንኳን ለመንቀሳቀስ ነዳጅ ይፈልጋል። ጥያቄው የሐሰት ውዳሴ አቅራቢው ቄስ ሞገስና ዘርፎ የከበረው የመሬት ሌባ ውስኪና ሻምፓኝ እየተራጩ በሚንደላቀቁበት የበለጸገ ሀገር ዶክተሩ፣ መምህሩና ሌላው ላባደሩ የሚበላውና የሚኖርበትን በማጣት መሰቃየቱ ትክክል አይደለም የሚል መሆኑ ሊታወቅ ይገባል። ሙያተኛውን በረሃብ እየገደሉ ሙያውን እናከብራለን ማለት እንዴት ይቻላል? ይላል። አንድም ቤተ መንግስት በ1.5 ትሪሊዮን ብር የሚገነባና ለጎረቤት ሱዳን በቅርቡ እርዳታ የሰጠ አበልጻጊ መንግስት በቅርቡ ለሱዳን እርዳታ ሰጥቷል። አበልጻጊ መንግስት ለራሱ ሰራተኞች ዳቦ መብያ መክፈል አይችልም ማለት ደግሞ የዘመናችን ታላቁ ዓለም አቀፍ ቀልድ ይሆናል። ወንድማማቾችን ለሚያገዳድለው ጦርነት የ10 ቢሊዮን ዶላር የልማት ፕሮጀክቶችን ለማቆም በቅጽበት የሚወስነው ጀግና መንግስት ህይወት ለሚያድኑት፣ ትውልዱን ለሚቀርጹት፣ ሰላምን ለሚያስከብሩትና በየመስኩ ህዝቡን ለሚያገለግሉት እንኳ ሙያተኞች የዳቦ ለመክፈል ለምን ያመነታል? ከመኖራችን ይልቅ መሞታችን ለፖለቲካ ቁማሩ ይጠቅማል። እንዲህ አባቶች በውሸት ያለፉት መንገድ መመለስ ላይ ይቸግራል የሚሉት እንደ አይነት ሁኔታዎችን ለመግለጽ ይመስለኛል በማለት ታዬ ደንደአ ዛሬም ቆንጆ ፖስት አጋርቷል እና አጠቃላይ የሐኪሞች አመፅ ወደ ቀጣው ደረጃ ሊሻገር 2 ቀን ቀርቶታል። ብልጽግና የ60ዎቹን ለውጥ ያቀጣጠሉት የታክሲ ሹፌሮች መሆናቸውን ዘንግቶታል እና እኔ ይሄ ጥያቄ በጤና ባለሙያዎች የሚቆም አይመስለኝም። በኢትዮጵያ ደረጃ የወር ደመወዝ እየተቀበሉ የሚኖሩ ሁሉ የሚቀላቀሉት ጥያቄ የሚቀላቀሉት ተቃውሞ መሆኑ አይቀርም። ብልጽግና በቀላሉ የሚያድበሰብሰው አይደለም። ኢኮኖሚያዊ የሆነውን ችግር የሚፈታ ድርጅት አይደለም። በአጠቃላይ ብልጽግና ኢኮኖሚያዊ የሆነ ችግር የሆነ ሰዓት ላይ እንደሚጥለው ግልጽ ነበር።
ለምን ሰውን የዕለት ጉርስ እየቀማ ቤት እያፈረሰ በኮሪደር ልማት ስም ትናንት የተሰሩ ጎጆዎችን እያፈራረሰ ያለ አገዛዝ በመሆኑ ከዚህ ጋር በተያያዘ በነገራችን ላይ አምነስቲ የኮሪደር ልማቱን መቃወሙን አጠናክሮ ቀጥሏል። አምነስቲ ኢንተርናሽናል ባለፈውም እንግዲህ ደብዳቤ በመጻፍ የተለያዩ አካላት ዘመቻ እንዳደርጉ ለአብይ አህመድ ማለት ነው ጥሪ ማድረጉ የሚረሳ አይደለም። በዚህ ሳምንት ደግሞ አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ የሰብአዊ ሰዎች መብቶች 83ኛ ጉባኤ ላይ ትናንት ማቅረቡን አስታውቋል። በትናንትናው ዕለት ዋዜማ ነው የዘገበው። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክት እንዲያቆም ኮሚሽኑ ጥሪ እንዲያደርግ አምነስቲ ጠይቋል። አምነስቲ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅ ጥሪ አድርገዋል። አብይ አህመድ የአፍሪካ መሪዎችን ያምታታበትን የአፍሪካ አክቲቪስቶችን እያመጣ ብዙዎቹን አይታችኋል ቲክቶክ ላይ ምናምን የናይጄሪያ፣ የኬንያ፣ የተለያዩ ሀገራት አክቲቪስቶችን ወደ አዲስ አበባ ወስዶ ብልጭልጩን መብራት ሳሩን እያስቀረጸ በዛ ፕሮፓጋንዳ ለመስራት ሲሞክር ነበር እና አምነስቲ ግን እውነቱ ገብቷቸዋል። ኢትዮጵያውያንን የማድሄት የዲሞግራፊ ለውጥ የመስራት ስራ መሆኑን ተረድተው አሁን በሰፊው እየተቃወሙት ያለው ፕሮጀክት ሆኗል እና አጠቃላይ ብልጽግና የዛሬን የኢኮኖሚ ችግር ሊፈታ ቀርቶ ትናንት የኢኮኖሚ ችግርን የተራመዱ ዜጎችን ወደ መካከለኛ የኑሮ ደረጃ የተሻገሩ ዜጎችን ያለ እያገዛዝ ነው። ይሄ ስራው ደግሞ የሆነ ሰዓት ላይ አንገቱን እንደሚያንቀው ግልጽ ነበረ። ያ ጊዜም አሁን የደረሰ ይመስላል። በመሆኑም የጤና ባለሙያዎች ይህን ጥያቄ በብቸኝነት አቅርበው በብቸኝነት እንዳይመቱ እንዳይበሉ፣ አንደኛ በጤና ባለሙያዎች መካከል የጋራ መግባባት ያስፈልጋል። በእርግጥ እንደዚህ አይነት ጥያቄ በሚቀርብበት ሰዓት አንዳንዱ አፋሽ አጎንባሽ አይጠፋም። እነሱ ስራ ባቆሙበት ሰዓት ላይ ገብቶ የሚንደፋደፍ አይጠፋም። ይሁንና ግን አብዛኛው ሰራተኛ የጋራ መግባባት ላይ ደርሷል ማለት ይቻላል እና ከጤና ባለሙያዎች ባለፈ ሌሎች ተቀጣሪ ሰራተኞች፣ ሲቪል ሰርቫንቶች፣ መምህራኖች እና የመሳሰሉትም ይህን ጥያቄ መቀላቀል አለባቸው። ከዚህ ውጭ ግን ከነ ዮናታን ተስፋዬ ከነ ለገሰ ቱሉ የሚጠበቅ ነገር የለም። እነሱ ጥጋብን እንጂ ረሃብን አያውቁትም። በውጭ ሀገራት ቤት የሰሩ ቤት የገዙ ሰዎች ናቸው። ሀገር ቢፈርስ ግድ የሚሰጣቸው አይደሉም እና ስለ ረሃብ ሲወራ እነሱን ቁንጣን የሚያስቸግራቸው ሰዎች ናቸው። ውስኪ ሲራጩ ሻምባይ ሲራጩ የሚያድሩ ሰዎች ናቸው። ከሚደህየው ህዝብ የዕለት ጉርስ ካጣው ህዝብ የሚመደቡ ሳይሆኑ የዕለት ጉርስ ከሚነጥቁት እና ሻምፓይ ከሚረጩት ወገኖች የሚመደቡ ናቸው። ከዚህ ጋር በተያያዘ ባለፈው አንድ ፕሮግራም ሰርቻላችሁ ነበር። የዮናታን ተስፋዬን ጓደኛ በተመለከተ አናንያ ሶሪ ይባላል። አናንያ ሶሪ ወደ ኢትዮጵያ መጥቶ የብልጽግናን ሹመት ለማግኘት በተለያዩ ሚዲያዎች እየዞረ ኢንተርቪው ሲያደርግ ነበረ እና ፍላጎቱ ገባኝ ማለት ነው። ፍላጎቱ ገባኝ እንደ ዮናታን ተስፋዬ የሆነ ሹመን ለመቀበል ዝግጁ መሆኑ ገባኝ እና የተለየ ትሪትመንት አላጋጠመኝም፣ የተለየ የሆነ ስጋትም አላጋጠመኝም። ግን እኔ የኢትዮጵያ ፖለቲካ ውስጥ ብዙ ጊዜ አክተር ሁኜ እንደመቆየቴ መጠን በዚህ ዘርፍ ተሰማርቼ ሀገሬን ባገለግል አልጠላም እያለ ሲናገር ነበር። ሀገሬን ባገለግል ማለት ሀገሬን ብዘርፍ ከወደዶች መካከል እንዳንዱ በሆን የሚል ጥያቄ ነው በተዘዋዋሪ ማለት ነው። እና ይሄንን ስረዳ ጅብ የማያውቁት ሀገር ሂዶ ቁርበት አንጥፉልኝ ያለ እንደሚባለው አናንያ ሶሪም የማይታወቅበት ሀገር ሂዶ ለማምታታት እየሞከረ ቢሆንም እናውቅሃለን፣ አሳምረን እናውቅሃለን። ትናንት ባንዲራውን ስትሳደብ ነበር፣ ኢትዮጵያን ስትሳደብ ነበር፣ አማራውን ስታንቋሽሽ ነበር፣ በታቦታችን ስትሳለቅ ነበረ። ስለዚህ አሳምረን እናውቅሃለን ብለን የቆዩ ቪዲዮዎችን ሲያጋራ የነበሩ ፖስቶችን አምጥተን በጠለስ ሚዲያ አቅርበን ነበረ እና ከዛን ጊዜ አንስቶ ወንድም አናንያ ሶሪ ጨዋጨዋ መጫወቱን አቁሞ አሁን ቅልጥ ባለ የብልግና መስመር ተሰማርቷል። አማራውን ሲሳደብ ሲዘልፍ ወደዛው ወደ ቀድሞ ተግባሩ ተመልሶ አማራውን ማንቋሸሽ ጀምሯል። አማራው ላይ መረማመድ ጀምሯል። በእርግጥ ብልጽግና በዚህ ተግባሩ ሹመት ሊሰጠው ይችላል።
ብልጽግና እንዲጨዋጫ የሚጫወት ምናምን አይመቸውም እና ከሱ ጎን ተሰልፎ ሌሎች ጋር የሚበሻሸቅ አማራውን የሚሳደብ የሚዘልፍ አካል ካገኘ ሁሌ ሹመት ለመስጠት አያመነታምና አሁን እያደረገ ባለው የብልግና ተግባር ብልጽግና ሹመት ሊሰጠው ይችላል። ሆኖም ግን እርቃኑን አስቀርተነዋል። የባለፈው ፕሮግራማችን እርቃኑን አስቀርተነዋል። አማራ ላይ አሁን አፉን እየከፈተ ያለው ባለፉት ጊዜ ሲሰራ የነበረውን ነገር አንድ ባንድ ለይተን በሶሻል ሚዲያም በጠለስ ሚዲያም ስላቀረብን መሆኑ እርግጥ ነው እና አናንያ ሶሪ ዛሬ ስልጣን ቢያገኝም ትናንት ያደረገው ነገር ግን የሚረሳ ጉዳይ አይደለም። አሁን እያደረገ ያለው የወደፊት ታሪክ ሆኖ መከሰቱ አይቀርም ማለት እወዳለሁ። ወደ ቀጣዩ አበይት ጉዳይ ስንሸጋገር አፋብኃንና አፋሕድን የተመለከተ የግል ምልከታዬም ወደ እናንተ የማደርስ ይሆናል። እንግዲህ አፋብኃ ወይም የአማራ ፋኖ ብሔራዊ ኃይል በተመሰረተበት ዕለት መግለጫ መውጣቱ የሚዘነጋ አይደለም። በዛው መግለጫውም ላይ አፋሕድን በስም ሳይጠቅስ እንደ ተቋም በስም ሳይጠቅስ እንደ ድርጅት ሳይጠራ ግን ለጠቅላይ ግዛት እዞች ጥሪ ማድረጉ የሚዘነጋ አይደለም። አብረን መስራት መቻል አለብን፣ ልዩነታችንን በውይይት ፈተን አብረን እንስራ የሚል ጥያቄ ማቅረቡ የሚዘነጋ አይደለም። ለሸዋ ጠቅላይ ግዛት፣ ለጎንደር ጠቅላይ ግዛት፣ ለወሎ ጠቅላይ ግዛት ማለት ነው። ለሶስቱ ጠቅላይ ግዛት እዞች ያ አብረን እንስራ ጥያቄ አቅርቧል እና በወቅቱ አፋብኃ በተመሰረተበት ዕለት እኔ እስክንድር ነጋን አካሄድ ጠንቅቄ የምረዳ በመሆኑ የተነሳ ምነው አፋሕድ የእንኳን አብሮ ደስ አለ መልእክት ሳይጽፍ ምነው ዘገየ የሚል ጥያቄ አቅርቤ ነበር የዕለቱ ቀን ማለት ነው። ለምን እስክንድርን አካሄድ ስለማውቀው እስክንድር እንደዚህ አይነት ነገሮችን ከነዚህ አይነት ነገሮች የፖለቲካ ትርፍ ማግኘት የሚፈልግ ግለሰብ መሆኑን አውቃለሁ። ያንንም ደግሞ እንደሚያደርገው አውቅ ስለነበረ ምነው መግለጫችሁ ዘገየ እንኳን አብሮ ደስ አለን የሚለው መግለጫ ምነው ዘገየ በማለት ጠይቄ ነበረ እና በትናንትናው ዕለት አፋሕድ ያንን መግለጫ አውጥቷል። በጣም ደስ ብሎኛል የሚል መግለጫውን አውጥቷል። በአማራ ምድር ላይ ብቸኛው ድርጅት መሆኔ ቀርቷል። አሁን ሁለተኛው ድርጅት መመስረቱ ይበል የሚያሰኝ ነው። ቀሪ ቤት ስራዎቻችሁን ሰርታችሁ እንደምታጠናቀቁ አምናለሁ። አብረን እንድንሰራም ጥሪ አደርጋለሁ የሚል መግለጫ አውጥቷል። እንግዲህ ያ መግለጫ በእኔ እምነት በትሁት አንደበቱና በመሰሪ ድርጊቱ በሚታወቀው በእስክንድር ነጋ የተጻፈ ይመስለኛል። ጌታ አስራደም ያለበት ይመስለኛል እና የቀረበው በአበበ ጢሞ በኩል ነው። ያንን መሰረት በማድረግ ብዙዎቹ ደጋፊዎቹ እንደዚህ ነው ከፍታ፣ እንደዚህ ነው ከፍ ማለት፣ እንደዚህ ነው አማራን የሚመጥን ድርጅት ማለት ይሄ ነው፣ በቃ ልዩነትን መፍታት ማለት ይሄ ነው፣ በቃ በቅርቡ አንድ ድርጅት ማየታችን አይቀርም የሚል ፖስት ሲያጋሩ አይተናል። እነ ደረጃ ሀብተወልድም ሰበር ዜና አድርገው ሲያቀርቡ ነበረ። ወደ አንድ እየመጡ ነው። የድሮ ፎቶዎችን ዘመነ ካሴ ከእስክንድር ጋር ምናምን እንደዚህ አብረው የተነሱትን ፎቶ በመቀላቀል በቃ አማራ ክልል ላይ አንድ ፋኖ ሊወለድ ነው የሚል ሰበር ዜና ሲያጋሩ ነበረ። የኔ አቋም አንድነትን በተመለከተ በጣም የምደግፈው ነገር ነው። በነገራችን ላይ ፋኖ እንዲያሸንፍ አንድ መሆን መቻል አለበት። በዚያ እንትን እኔም አምናለሁ። በአፋብኃ መግለጫም ላይ ሙሉ በሙሉ እስማማለሁ። ለጠቅላይ ግዛቶች የቀረበውን ጥያቄ ማለት ነው። በአፋር ጋር ባለው ጉዳይ ላይ ግን ማቀርበው ቅድመ ሁኔታ አለ። ብዙ ጥያቄዎች አሉ። ለምሳሌ ያህል የአፋር መግለጫ ያወጣው የሞራል ከፍታ ለማግኘት ወይስ ከአንድነት ጉጉት የሚመነጭ ነው? ትናንትና ጌታ አስራደና እስክንድር ነጋ ያወጡት መግለጫ የሞራል ከፍታ ለማግኘት ደግሞ ይሄንንም አይተናል። ደጋፊዎቹ ደብዳቤውን ይዞ እንዲህ ነው አማራን የሚመጥን ድርጅት ማለት ይሄ ነው፣ ወቅቱን የዋጀ አደረጃጀት ማለት እንደዚህ ነው አይነት ነገር ሲሉ ነበር። እና ያንን ሙገሳ ለማግኘት ነው ወይስ ከአንድነት ጉጉት የመነጨ? አንድነቱ የተፈለገው ከውስጡ ነው ትግሉን ለመጥለፍ ወይስ ብልጽግናን ለማሸነፍ? አብረን እንስራ አንድ እንሁን የሚል ጥሪ ያቀረበው እስክንድር ነጋ ከውስጡ ነው ትግሉን ለመጥለፍ ነው ወይስ ለማሸነፍ? እስካሁን በአማራ ትግል ውስጥ ሰርጎ ከገባ ጊዜ አንስቶ እስክንድር ነጋ ሲሰራ የቀረቡ ነገር የሚዘነጋ አይደለም፣ የምንረሳው አይደለም። ከውስጡ ነው ትግላችንን እንዴት አስሮት እንደቀረመ እናንተ ብትረሱት አሳየ ደርቤ አይረሳውም። ብዙ ጊዜ ሽፋን ሲሰጥ የነበረው ጉዳይ ስለሆነ ብልጽግናን እንዳንዋጋ፣ ብልጽግናን በቻልነው አቅም በሚዲያ እንዳንታገል፣
በየቀኑ አጀንዳ እየሰጠ በየቀኑ ተንኮል እየሸረበ ሲሰራ የከረመውን ነገር ስለምናውቅ አሁንም ጥያቄው ከውስጡ ነው ትግልን ለመጥረፍ የቀረበ ነው ወይስ ብልጽግናን ለማሸነፍ የሚለው ላይ ጥያቄ አለኝ። የድርጅቱ ልሳን በሆኑ ሚዲያዎችና ጋዜጠኞችስ በኩል ምን እያለ ነው? እስክንድር ነጋ ምን እያለ ነው? የኢትዮ 360 የምኒልክ እዛ ላይ የሚቀርቡ ቻናሎች የሚያቀርቡትን ነገር ሰምታችኋል ወይ? በደጋፊዎቹ በኩል ምን አይነት መልእክት እያስተላለፈ ነው? በመግለጫ ፖላይቱ ነው የመጣው። ባለፈው ተናግረዋለሁ። እስክንድር ማለት ጉዲቪል ነው፣ ጉዲቪል ተብሎ ሊገለጽ የሚችል ነው እና በአንድ በኩል ስተውት መልካም ነው፣ ትሁት ነው፣ ፈሪሃ እግዚአብሔር ያለው ነው፣ በጣም ለስላሳ ሰው ነው። በሌላ መልኩ ደግሞ አጋጣሚውን ሲያገኝ ከጀርባ አንገታችሁን ብሎ ጥሏችሁ የሚሄድ ሰው ነው እና በልሳኖቹ በኩል በድርጅት ልሳኖቹ በኩል ድርጅት አለመመስረቱን ሲናገር ነበር። ትናንት ኢትዮ 360 ለዛ ሲል ነበር። አልተመሰረተም፣ ውሸት ነው። እኛ እንደዚህ አይነት የውሸት ፕሮፓጋንዳ ላይ አንሳተፍም፣ ህዝባችንን አናጭበረብርም እና በዓለም ታሪክ ውስጥ 13 ሊቀመንበር 13 ወታደራዊ አዛዥ የሚመራው ድርጅት አናቅም። ኮሌክቲቭ ሊደርሽፕም እንደዚህ አይደለም እና ኮሌክቲቭ ሊደርሽፕ መስርተናል ያሉት መስማማት ባለመቻላቸው ነው። ሊቀመንበር መምረጥ ባለመቻላቸው የተነሳ ነው። ወታደራዊ አዛዥ የፖለቲካ ዘርፍ መምረጥ ባለመቻላቸው የተነሳ ነው በማለት ኤርሚያስ ለገሰ የብልጽግና ልሳን የሆኑ ሚዲያዎች ሲናገሩት የነበረውን ነገር ቃል በቃል ሲደግመው ነበር። እንደውም ከኤርሚያስ በከፋ ሀገራችን ላይ አሁን የተመሰረተው የአዲሱ ድርጅትም ፈተና እሱ ነው። ይህንን ስለሚከፋ ካለ ምንም ማድረግ አልችልም። እኔ እውነቱን ነው የምነግርህ። የፈተነው ጎጠኝነቱ ነው። ለአማራ የተሻለ መሪ ማን ይሁን የሚል ሳይሆን የኔ አካባቢ መሪ ይሁን የሚል እጅግ የበዛ ግብግብ በየዘመኑ ድርጅት ፈትኗል። ሪያሊቲው እሱ ነው። ምንም መቀባባት ሳያስፈልግ በኮሌክቲቭ 13 ሆነን እንመራዋለን ያሉት መሪም መምረጥ ስላልቻሉ ነው። ወታደራዊ አዛዥ መምረጥ ስላልቻሉ፣ ሰብሳቢ ቃለ ጉባኤ ወይም ምናምን የሆነ ነገር አድራጊ ምንም የለም። 13ቱ በጋራ እንመራዋለን የለም። ዓለም ላይ እንደዚህ አይነት ፕላትፎርም የለም። ዓለም ላይ የመጀመሪያ ተሞክሮ ነው። በዓለም የትጥቅ ታጋዮች መድረክ እንደዚህ ያለ አደረጃጀት 13ቱም አንድ ላይ መሪ ይሆናሉ የሚል ፕላትፎርም የለም። ኮሌክቲቭ ሊደርሺፕ ከዚህ ጋር የሚገናኝ አይደለም። አንዳንድ ጊዜ እኮ እውነት ቢሆን እንኳን ኢትዮ 360 የተናገረው እና ሀብታሙ አያሌው የተናገሩን ነገር እውነት ቢሆን እንኳን እኔ ኤርሚያስ የሚናገረውን ነገር ደግሜ ሀቀኛ እውነተኛ ከመባል ይልቅ ሐሰተኛ መባልን መርጣለሁ። በአማራ ትግል ውስጥ ጠቃሚ ካልሆነ እውነት ይልቅ ጠቃሚ የሆነ ውሸትን አስቀድማለሁ። ሀቀኛ ከመባል ይልቅ ውሸታም ቀጣፊ መባልን መርጣለሁ። ለትግሉ የሚጠቅም ነገር እስከሆነ ድረስ ማለት ነው ያደረኩት። አንዳንድ ጊዜ ምን ይባላል? እውነት ተናግሮ ከማጣላት ይልቅ ውሸት ተናግሮ ማስማማት ይበልጣል ይባላል። እኔ በሱ እስማማለሁኝ እና ሀብታሙ የተናገረው ነገር ኢትዮ 360 የተናገረው ነገር እውነት ቢሆን እንኳን እንዴት ሲሳይ አጌና የሚናገረውን ፕሮፓጋንዳ ሀብታሙ እንዴት ከአንደበቱ ያወጣዋል? እንዴት ኤርሚያስ ለገሰ የሚናገረውን ሀብታሙ እንዴት ከአንደበቱ ያወጣዋል? ያውም በከፋ መልኩ ማለት ነው። ድርጅት አልተመሰረተም ሳይሉ እኮ ዝም ማለት ይቻላል። ካመነበት ዝም ማለት በቃ። ኮሌክቲቭ ሊደርሺፕ የሚባለው ማምታቻ መሆኑን ህዝቡ እንዳይጮህ ለማብረጃ ተብሎ የተሰራ መሆኑን ካሰበ ድርጅት አልተመሰረተም ብሎ ካመነ ዝም ማለት ይችላል። ግን ድርጅት ተመስርቷል ተብሎ የሚደሰት ህዝብ አለ፣ እኔን ጨምሮ ማለት ነው። ለትግሉ ደጋፊዎች በማሰብ ለፋኖች በማሰብ ለትግሉ በማሰብ በዝምታ ማለፍ ይቻላል። ግን እንደዛ አላደረገም። ኤርሚያስ ከተናገረውን በከፋ መልኩ ጭራሽ ድርጅት የሚባል አለመመስረቱን ውሸት ዕቃቃ ጨዋታ መሆኑን እና ኮሌክቲቭ ሊደርሺፕ የሚባለውም የማጭበርበሪያ አጀንዳ መሆኑን በግልጽ ሲናገር ነበር። ሽመልስ ሲቁነጠነጥ ነበር። በጣም ሸክኮት ማለት ነው። እንደዛ ብሎ መናገሩ ምቾት አልሰጠው ብሎ ሲቁነጠነጥ ነበረ እና ምን ለማለት ፈልጌ ነው፣ አፋሕድ በልሳኖቹ በኩል እንደዚህ አይነት ፕሮፓጋንዳ እየነዛ በጎን በኩል ደግሞ ድርጅት መመስረቱን አምኖ አብረን እንስራ። እንግዲህ መዳረሻ እንትን ላይ ልዩነት የለንም፣ ስልት ላይ ምናምን ልዩነት ቢኖረንም የመዳረሻ ልዩነት ስለሌለን አብረን እንስራ በማለት ፖለቲካዊ ትርፋማነት ለማግኘት ጥረት አድርጓል ብዬ አምናለሁኝ።
ግን አብረን እንስራ የሚለውን ጥያቄ እንደው ዝም ብሎ በዘፈቀደ የሚሆን አይደለም ከማለት ይልቅ አንዳንድ የማቀርባቸው ቅድመ ሁኔታዎች አሉ። በበኩሌ ማለት ነው አንዳንድ የማቀርባቸው ቅድመ ሁኔታዎች አሉ፣ ቅሬታዎች አሉ አፋሕድ ጋር አብሮ ለመስራት። ምንም እንኳ አፋሕድ በስሩ ያለው ፋኖ ከአማራ የተውጣጡ በአማራነታችን ተገፋን፣ በአማራነታችን ተጠቃን፣ ሰው በአማራነታችን ማሸነፍ አለብን ብለው ወደ ትጥቅ ትግል ከገቡ በኋላ ያልሆነ ድርጅት ውስጥ የተጠረነፉ መሆናቸው ቢገባኝም አብሮ ለመስራት ግን መነሳት ያለባቸው ጉዳዮች አሉ ብዬ አምናለሁ። ከዚህ ጋር በተያያዘ ለምሳሌ የጠላትና የአጋር ብየና ወሳኝ ነው አብሮ ለመስራት። በበኩሌ አፋብኃ የጠላት ብየናው ብልጽግና ነው፣ በቀዳሚነት የሚያስቀምጠው ብልጽግና ነው። ይሄኛው ኃይል ደግሞ በቀዳሚነት የሚያስቀምጠው የወደቀውን ወያኔን ነው። ልክ እንደ ስኳድ ሁሉ አፋሕድ አሁንም የአማራ ታሪካዊ ጠላት፣ ዘላለማዊ ጠላት እያለ የሚጠራው ወያኔን ነው። ብልጽግና ጋር አብረው ስለመስራት ሁሉ ሲናገር ነበረ። የአማራ ሕዝብ ላይ የሚፈጸመውን ጄኖሳይድ ማቆም ከቻለ ተደራድሮ መግባት እንደሚችል በተደጋጋሚ ሲናገር ነበር። ወንድሞቻችንን የምግብ ተላላኪ እያለ ሲፈርጅ ነበር። አሁን እንኳን ድርጅት ሊመሰረቱ በተሰባሰቡበት ሰዓት ላይ ሎም መግለጫ ባወጡበት ዕለት ሎጎው ላይ የምግበይን ፎቶ በማካተት በምግበይ የሚመራ 13 አባላት የያዘ ሴንትራል ኮማንድ ተመሰረተ እያሉ ሲሳለቁ ነበረ። እና የጠላትና አጋር ብየና ወሳኝ ነው አብሮ ለመስራት። በእኔ እምነት የአማራ ሕዝብ እንደ ብልጽግና ያለ እንደ ኦህዴድ ያለ ጠላት እስካሁንም አልነበረውም፣ ወደፊትም አይኖረውም። ወያኔ ኢህአዴግ የሚል ድርጅት ውስጥ በሚንቀሳቀስበት ሰዓት ያደረገው ነገር ብልጽግና ከፈጸመብን ነገር ጋር ሲወዳደር ኢምንት ነው። ህገ መንግስቱን እኮ እንደዚህ አዘጋጅቶ እኮ ለዚህ እኮ ያበቃን እኮ ወያኔ ነው። አልሰማህም። ማስተካከል ይችል ነበር። አብይ አህመድ ካመነበት የ120 ሚሊዮን ጎጆ እያፈረሰ ህልሙን የሚተክል መሪ ነው። ካመነበት ማለት ህገ መንግስቱን ማሻሻል ከትናንት የተሻለ ሆኖ መገኘት የሱ ድርሻ ነበረ። ስለዚህ ወያኔ እኮ ያስተማራቸውን ነው። እነሱ እኮ የወያኔ ልጆች ናቸው። በፍጹም አይደለም። በጥላቻም በምንም ከሱ ቢበልጡ እንጂ የሚያንሱ አይደሉም። ስለዚህ በእኔ እምነት እኔ እስካሁንም ይሄኛውም ድርጅት በጣም ስመሰረት የነበረው እነ ዘመነ ካሴን እነ ምሬን እና የመሳሰሉትን ስደግፍ የነበረው ቢያንስ ብልጽግና ላይ ያለን አተያይ ተመሳሳይ በመሆኑ የተነሳ ነው። አፋሕድን ስመለከተው እዛ እና አያሌው መንበር ጋር ምናምን እነሱ ጋር የሚመሳሰል አቋም የሚያራምድ እና ኮሎኔል ደመቀ ዘውዱ ጋር የሚመሳሰል አቋም የሚያራምድ ድርጅት በመሆኑ ነው። ስለዚህ የጠላትና የአጋር ብየና ይሄ በጣም ወሳኝ ነገር ነው ብዬ አስባለሁ። ሌላ አፋሕድ ወይም እስክንድር ነጋ ድርድርም ምክክርም ሂደት ውስጥ ገብቶ እንደነበር በግልጽ ማመን አለበት። ድርድር ሲያደርግ ነበረ፣ ከብልጽግና ጋር ሲደራደር ነበረ። በተለያየ የድምፅ ቅጂ ሳይቀር የተረጋገጠ ጉዳይ ነው። ኢቨን ባለፈው ወሎ ምድር ላይ አርበኛ መስፍን ከፍያለው ከአብዱ ሁሴን ጋር ተደዋውሎ መደላድል እንስራ፣ አንዳንድ ስራዎችን እስከንሰራ ጊዜ ስጡን፣ ግን ለድርድር ዝግጁ ነን እያለ ሲናገር በግልጽ ሰምተናል። አፋሕድም በቁጥጥር ስር ውሎ የማጣራት ስራ እንዲሰራ አዝዣለሁ ብሎ ነበረ። ከዛም ለህዝብ ውጤቱን አሳውቃለሁ ብሎ ነበር፣ አላሳወቀም። እና ብልጽግና ጋር ድርድር የጀመረ ኃይል ነው። በድርድር ሂደት ውስጥ ያለ ኃይል ነው። በምክክር ውስጥ ለመሳተፍ ዱብ እያለ ያለ ኃይል ነው። በተረፈ እሱ በአደን ጋር አብዱ ሁሴን ጋር እየሰራ ወንድሞቻችንን ደግሞ የገዱ ተላላኪ የሳልሳይ ብአዴኖች እያለ ሲፈርጅ ሲያጠለሽ እንደነበር የሚዘነጋ አይደለም። ስለዚህ ይህም ማመን ያስፈልጋል። ሳልሳዊ ብአዴን ስላችሁ የነበረው እኔ በአደን ጋር እየሰራው ነው። በድርድር ለመግባት አንዳንድ ነገሮችን ሳደርግ ነበረ፣ ሂደቱ ውስጥ ገብቼ ነበር። መጨረሻ ላይ ግን ብልጽግና ክዶኛል። የድምፅ ቅጂዎችን በሙሉ እየለቀቀ በስልክ ያወራናቸውን ነገሮች ይፋ እያደረገ ከሀገራዊ ምክክር ኮሚሽኑ ጋር ያወራሁትን በኮሚሽነሩ በኩል እንዲወጣ እያደረገ ክደት ስለፈጸመብኝ እንጂ ድርድር ውስጥ ገብቼ ነበር ብሎ መናገር መቻል አለበት። በተረፈ 1 ዓመት ሙሉ አፋሕድ ከተመሰረተ ጊዜ አንስቶ ከብልጽግና ጋር ምንም አይነት ውጊያ ሲያደርግ አልነበረም። ቅንጣት ታክል ውጊያ ሚዲያውም ቢሆን ልሳኖቹም ቢሆን ሲታገሉ የነበሩት አማራውን ነው። ሲታገሉ የነበሩት ብሔርተኛውን ኃይል ነው። ሲታገሉ የነበረ ተመስገን ጥሩነህን ሳይሆን ዘመነ ካሴን ነበረ። ሲታገሉ የነበሩት አብዱ ሁሴንን ሳይሆን ምሬ ወዳጆን ነበረ። ሲታገሉ የነበሩት አገኘሁ ተሻገርን ሳይሆን ገዱ አንዳርጋቸውን ነበር። ውጭ ሀገር ሄዶ
በትናንት በሰራው ነገር ይቅርታ ጠይቆ ትግሉን ማገዝ ፈልጋለሁ በማለቱ የተነሳ ዋነኛ የስጋት ምንጭ አድርገው ገዱ አንዳርጋቸውን ሲዘምቱበት ነበር። በነገራችን ላይ ሰሞኑን የገዱ ቲም ኡጋንዳ ላይ ተመስርቶ ምናምን እየተባለ ሲወራ ነበር ማለት ነው። ይሄ ራሱ አሉባልታ ነው፣ አሉባልታ። እዛ ውስጥ ፎቶዬን የማካተውት አይቻለሁ። እኔ ገዱ አንዳርጋቸውን ለስልክ እንኳን ለአንድ ደቂቃ አውርቼዋለሁ፣ ለአንድ ደቂቃ ማለት ነው። ግን እዛ ቲም ገዱ የሚል እንትን ውስጥ ፎቶዬን አግኝቼዋለሁ። ይህን ሁሉ የሚያደርገው ማነው ካላችሁ አፋር ነው። ይህን ያህልስ እንዴት ነው ኢንፍሉዌንሻል ማድረግ? ይሄንን ሰውዬ ገዱ የሚባል ሰውዬ በዚህ ልክ ኢንፍሉዌንሻል ማድረግስ ተገቢ ነው ወይ? አሁንም አንዳንድ ወንድሞች እንደውም በውስጥ አለመግባባት ሲከሰት ገዱን አምጥተው ትናንት በገዱ ተላላኪነት ሲፈረጁ የነበሩ አሁን መልሰው ወደ ገዱ ነገሮችን ሲያስገቡ እያየው ስገረም ነበረ። እኔ በአማራ ትግል ውስጥ ዛትማች ተጽዕኖ ፈጣሪ ሆኖ መከሰት አለበት ብዬም አላምንም። ትግሉም በፈለገው መልኩ ማገዝ ይችላል፣ መደገፍ ይችላል። ከዛ ውጭ ግን የድርጅት ምርጫ ውስጥ እንትን ውስጥ ገብቶ እንዲፈተፍት ከፈቀዳቸውለት ሊፈቅድለት የሚችለው ፋኖ ነው። ከዛ ውጭ ግን በራሱ አቅም ያንን ማድረግ ይችላል ብዬ አላስብም። እንዳጠቃላይ የአፋሕን ልሳን የሆኑ ሚዲያዎች ከብአዴን ይልቅ ሲዋጉ የነበሩት ብሔርተኛውን አማራ ነኝ የሚለውን ኃይል ነበር ሲዋጉ የነበሩት። ይህም በግልጽ መናገር ያስፈልጋል። ኢቭን ሸዋ ላይ መከታው ማሞ ከብልጽግና ታጣቂ ጋር ካደረገው ውጊያ ይልቅ ከአርበኛ አሰግድ ጋር ያደረገው ከአርበኛ ደሳለኝ ሲያስብ ሸዋ በሚመራው ጦር ላይ ያደረገው ውጊያ ይበዛል። የጎንዮሽ ትግሉ ይበዛ ነበር። ይህንም ማመን ያስፈልጋል። 1 ዓመት ሙሉ ስዋጋ የነበርኩት በሚዲያውም በጦር ሜዳውም የራሴን ወገን ነበር ብሎ ግልጽ ማድረግ ያስፈልጋል። ወደፊትስ ብልጽግና ጋር መዋጋት ይፈልጋሉ? ያፋሕድ ወሎ ላይ ራሱ በግልጽ መናገር ያስፈልጋል። ባለፈው አንድ ዜና የወጣው እነ ኮሎኔል ፈንታው ጦራቸውን የሆነ ቦታ ላይ ባሉበት ሰዓት ላይ ብልጽግና ያለ የሌለ ኃይሉን አስገብቶ ከበባ ውስጥ አስገባቸው። የተወሰኑ ወገኖችም የተወሰኑ የፋኖ ኃይሎችም ዋጋ ከፈሉ ሲባል ነው የሰማነው። ብልጽግና ሊወጋቸው ሄደ እንጂ እነሱ ብልጽግና ሊወጉ ሄዱ የሚል ዜና ከሰማን ቆየን። ጎንደር ላይ ነው አንዳንድ እንቅስቃሴ ያለው። ከዛ ውጭ ግን ሸዋም ላይ ወሎም ላይ ከብልጽግና ጋር ውጊያ ከተካሄደ ቆይቷል። ወደፊት እቅድ አለው ወይ? አፋሕድ ይህን ጥያቄ ሲያቀርብ ብልጽግናን በትጥቅ ትግል ማስወገድ ይፈልጋሉ። እንዲወገድስ ፍላጎቱ አለው ወይ? የእሱ ፍላጎት ወያኔ ዳግም ወደ ስልጣን እንዳይመጣ መታገል ወይስ ብልጽግና መጣል? ይሄ መልስ ማግኘት ያለበት ጉዳይ ነው። በእኔ እምነት የስኳድን አካሄድ እየተከተለ ነው ያለው እስክንድር ነጋ እና ቡድኑ። የስኳድን አካሄድ ወያኔን እያስፈራራ በእሷ እያስፈራራ ወያኔን ጭራቅ በማድረግ ብልጽግናን ቅዱስ የማድረግ አካሄድ ሲከተል ነበር እና ወደፊትስ አቋሙን ቀይሮ ሪሊ ብልጽግና ጋር ፋይት ማድረግ ይፈልጋሉ የሚለው ጥያቄ መልስ ያስፈልጋል። ራስን ማጥራት ያስፈልጋል። ራስን ማጥራት፣ ድርጅትን ማጥራት፣ ከስኳድና ከብልጽግና መለያየት ያስፈልጋል። አፋሕድን የሚደግፉ ኃይሎች በሙሉ ጸረ አማራ ኃይሎች ናቸው። ጸረ አማራ ኃይሎች አማርኛ ተናጋሪ የሆኑ የሌላ ብሔር እንትኖች ናቸው። እነ ሀብታሙ በሻህን ማንሳት ይቻላል። እነ ሞገስ ዘውዱን ማንሳት ይቻላል። ልሳኖቻቸው በአንድ በኩል የአማራ ትግል ላይ የአማራ ብሔርተኝነት ትግል ላይ የሚዘምቱ ኃይሎች ናቸው። እነ እስክንድርን የሚደግፏቸው እነ ሞገስ ዘውዱ ጋር ጋብቻ የፈጸመ የሆነ ነገር ሲኖር የሆነ ውሳኔ ሲያስተላልፍ በቅድሚያ በነ ሞገስ ዘውዱ አማካኝነት በእነሱ ሚዲያ በኩል መግለጫውንም ሰበር መረጃውንም የሚያቀርብ ኃይል እንደመሆኑ መጠን የማጥራት ስራ መስራት አለበት። አብሮ ከመስራት በፊት እና ሀብታሙ በሻ ማለት የመጨረሻ ጸረ አማራ የሆነ አስተሳሰብ ሲያራምዱ የነበሩ ናቸው ብዙዎቹ አጠቃላይ ማለት ይቻላል። እና እያለው መንበር ናቸው የሚደግፉት የእስክንድር ነጋ ንቅናቄ። እነ ምስጋናው አንዱዓለም ናቸው ከጀርባ ያሉት። ስለዚህ ይሄ ኃይል ሳይጠራ መተህ አብረን እንስራ ብትል እንደውም ሰሞኑን ተሰባስቦ የነበረው ኃይል ተበታትኖ ታገኘዋለህ። ከውስጡ ነው ተቦርብሮ ወነውን ቀርቶ ታገኘዋለህ። ስለዚህ ቅድሚያ የማጥራት ስራ እንዲሰራ ግፊት ማድረግ ያስፈልጋል። ሌላ ከተንኮል መጥራት፣ ከተንኮል ከአስመሳይነት መጥራት ያስፈልጋል። መግለጫ አሁን የሰሞኑን መግለጫ እንዲሁ ዝም ብሎ ከውጭ ነው ፖለቲካውን ለማያውቅ ሰው አፋሕድ በጣም አርቆ ሀሳቢ ጓዶች የተሰበሰቡበት ቡድን ነው፣ ስብስብ ነው ሊል ይችላል። ግን እንደዛ አይደለም። በጣም ተንኮለኞች
በጣም ተንኮለኞች። እኔ መግለጫ ሲወጣ ጌታ አስራደና እስክንድር ተደዋውለው ምን እንደተነጋገሩ ራሱ አስብ ነበረ። እስኪው እንዴት ነው በዚህ ጉዳይ ላይ መግለጫ እናውጣና ትንሽ የፖለቲካ ትርፋማነት እናገኝ እንጂ ከፍ ብለን እንገኝ አይነት ተባብለው ያወጡት መግለጫ ነው እንጂ በድርጊት ግን የመጨረሻ ጠማማ የሆነ አስተሳሰብ እንዳለ ግልጽ ነው አፋሕድ ውስጥ። በቃላት በአንደበት ደረጃ በንግግር ደረጃ ግን ሁሌም ቅዱስ ነው መገኘት። ይሄ የተካኑበት ጉዳይ ነው። እስክንድርም ብዙዎችን ማምታታት የቻለው በቃላቱ ነው፣ ትሁቱ ነው በመገኘት ነው። ከዛ ግን ከጀርባ የሚሰራውን ስራ ይሰራል እና ከዚህ አስተሳሰብ መውጣት ያስፈልጋል። ሌላ የታሰሩ አርበኞችን መፍታት። ሸዋ ላይ ጋሽ ተስፋዬን ጨምሮ በርካታ ጀግኖች መከታው አስሯቸዋል። አባት አርበኛው ጋሽ ተስፋዬን ጨምሮ ብዙ ጀግኖች ታስረዋል። እነሱን መፍታት ያስፈልጋል። አሁንም አጋጣሚውን እየጠበቁ ኢንጂነር ደሳለኝ የሚመራው ጦር ላይ ጦር ማዝመት አካሄድ ማቆም ያስፈልጋል። ብልጽግና በድሮን ሲመታ ሸርተት እያሉ እየሄዱ አካባቢ መቆጣጠር፣ ግዛትን የማስለቀቅ ስራ እየተሰራ ነው። እስካሁን ድረስ የኢንጂነር ደሳለኝ ሲያስብ ሸዋ ጦር የሚንቀሳቀስባቸው አካባቢዎች ላይ አንዳንዶቹን ነጥቋል፣ አፋሕድ ነጥቋል። እነዛን አካባቢዎች መመለስ ያስፈልጋል አብሮ የመስራት ኢንተረስት ካለ እና እነዚህና የመሳሰሉ ጉዳዮች ከተፈቱ በኋላ እነዚህ ጉዳዮች እልባት ካገኙ በኋላ ደግሞ አብሮ ከመስራት በፊት ምን ያስፈልጋል? ልዩነትን ማጥፋት ያስፈልጋል። ልዩነትን ማጥፋትና ሁለቱ ነው መቀጠል ያስፈልጋል። የተናበበ ዘመቻ መክፈት ያስፈልጋል። መግባባት ያስፈልጋል። ልክ በምሬ ወዳጆና በዘመነ ካሴ በሀብቴ ወልደና በኢንጂነር ደሳለኝ ሲያስብ ሸዋ መካከል የነበረውን መናበብ መፍጠር ያስፈልጋል። በምሬ ወዳጆና በኮሎኔል ፈንታው መካከል የቀድሞ ግንኙነት እንዲመሰረት መፍቀድ ያስፈልጋል። በሀብቴና በደረጀ በላይ መካከል የነበረ የቀድሞ ግንኙነት እንዲመለስ ማድረግ ያስፈልጋል። መከታውና ደሳለኝ ሲያስብ ሸዋ የጋራ ዘመቻ እንዲከፍቱ ማድረግ ያስፈልጋል። ከዛ በኋላ ስለ አንድነት እናወራለን ማለት ነው። አፋሕድና አፋብኃ ወደ አንድ መጥተው አብረው እንዲሰሩ ጫና ማድረግ የኛ ኃላፊነት ይሆናል። ከዛ በፊት ግን የሚመጣ የቃላት ጨዋታ ከንቱ ነው። የፖለቲካ ትርፋማነትን ለማካሄድ ተብሎ የሚደረግ ነው። በተረፈ ይሄንን ስንናገር ልዩነቱን ከመፈለግ ምናምን መስሏችሁ ከሆነ ተሳስታችኋል። እንደዛ አይደለም። ዓመት ሙሉ እንዳደከመን ስለምናውቀው ዓመት አድክሞናል። አፋሕድ ዓመት አጀንዳ እየሰጠ እሷ ሆኖ እኛ ተከላካይ ሆነን 1 ዓመት ሙሉ የጠለስ ሚዲያ ተከታታዮች የምታስታውሱት ነው። ብዙ ፕሮግራማችን እነሱ የሚነዙትን ፕሮፓጋንዳ ማክሸፍ እስከደረጋ መዋጋት ሆኖ ነበረ። ያንን ስናደርግ ደግሞ የአጥቂነት ሳይሆን የተከላካይነት ሚና ወስተን ነው። በብዙ ልፋትም የእስክንድርን ማንነት ማጋለጥ ችለናል። እስክንድር ወደ ድርድር ገብቶ እንደነበረ የአማራን ትግል ክዶ እንደነበረ ማሳየት ችለናል። ስለዚህ ይህንን መርሳት አያስፈልግም። ዝም ብሎ ሾላ በድፍኑ ተው እንጂ አንድነትን የሚጠላ ጸረ አማራ ነው ምናምን በማለት እንዲቀላቀሉ በማድረግ አፋሕድ ከውስጡ ሆኖ ትግሉን የሚጠልፍበትና የተመሰረተውንም አንድነት የሚያከሽፍበት ሁኔታ ሊመቻች አይገባም ማለት እወዳለሁኝ። ወደ አንድ ከመምጣቱ ነው በፊት ሁለቱ ነው መግባባት ያስፈልጋል፣ መናበብ ያስፈልጋል። በፊት የነበሩ እስክንድር ከመግባቱ በፊት የነበሩ ግንኙነቶችን መፍጠር ያስፈልጋል። እንደ እስክንድር እነ ጌታ አስራደ የመሳሰሉ ከውስጡ ነው ትግሉን እየጠለፉ ያሉ ኃይሎችን ማስወገድ ያስፈልጋል። ከዛ በኋላ በአርበኞች መካከል ንግግር እንዲደረግ ጫና ማድረጋችንን አጠናክረን የምንቀጥል ይሆናል እያልኩ የዛሬ ዝግጅቴን እቋጫለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለው አመሰግናለሁ።